ጨዋታ ውስጥ እኔ ተሸናፊ ሆኛለሁ። እንግዲህ ስለተፈቃቀረንና ስለተዋደደን አንድ ላይ እንኖራለን ማለት አይደለም። ህይወት የራሷ መንገድ አለ፣ በራሷ መንገድ ነው የምትመራው። ዳኒና ጽጌ ዛሬ ተለያዩ። ጽጌ እንግዲህ በራሷ ፍቃደኝነት መታ ለኤፍሶን ዳኒን አደራ ሰጠችው። ዳኒም ተበሳጫ፣ አለቀሰ። ውድ የእርሆቦት ዩቲዩብ ተመልካቾችና ተከታታዮች በሙሉ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ዛሬም በአዲስ ቪዲዮ ወደ እናንተ ከች ብዬላችኋለሁ። የዳኒና የጽጌ ጉዳይ እንደቀጠለ ነው። እንግዲህ ዛሬ ዳኒ እና ኤፍሶን አንድ ላይ መሆን አለባቸው ብላ ጽግሻ መታለች ማለት ነው። እንግዲህ በጣም ያሳዝናል። የጽግሻዬ ያለችበት ሁኔታ በጣም የሚያሳዝን ነው። ኤፍሶን ያው ላትሸነፊ ነው እንጂ ላትሸነፊ ነው እንዴ? ማሸነፍማ አለብሽ ብላለች። እንግዲህ ጽግሻም እንደ አንድ አስተዋይ ሴትና እንደ ሴትነት አስባ ዳኒ ከልጁ እናት ጋራ መሆን አለበት፣ እሷን ማንከባከብ አለበት። እኔ ከሱ ጋር መሆን አልፈልግም። ቢሆን ግን ደስ ይለኝ ነበረ፣ አብረን ብንሆን፣ አብረን ብናሳልፍ፣ ብንወልድ ደስ ላይ ነበረ። በጣም ደስ የሚል ነበረ፣ ደስ ለን ነበረ። ግን ምንም ማድረግ አይቻልም። ህይወት የራሱ መንገድ አለ፣ የራሱ አቅጣጫ አለ። በራሱ መንገድና በራሱ አቅጣጫ ትመረናለች አለች ጽጌን በጣም በሚያሳዝነው ሁኔታ ማለት ነው። በጣም ያሳዝናል። ጽጌ እንግዲህ እኔ ተሸንፌያለሁ፣ እናንተ ያሸንፋችሁኛል፣ ኤፍሶን አንቺ ያሸንፈሻል፣ እኔ ግን ተሸንፌያለሁ ብላ ጽግሻም በሚያሳዝን ሁኔታ እንግዲህ ዳኒን አደራ ብላ ሄዳለች ማለት ነው። የጽጌና የዳኒ ጉዳይ እዚህ ጋር ያበቃል። ውድ ተመልካቾቼ ታዲያ እናንተ ምን ሀሳብና አስተያየት ትሰጣላችሁ? በጽጌና በዳኒ መሀል የገባችው ኤፍሶን ናት ወይስ ጽጌ ናት? ጽጌ ግን እኔ ነኝ በእናንተ መካከል የገባሁት እና ከእናንተ መሀል መውጣት አለብኝ፣ በቃ እናንተ አብራችሁ መሆን አለባችሁ። እንግዲህ አንተም የልጅህን እናት ማንከባከብ አለብህ፣ ያው አንቺም ደግሞ ዳኒን አንከባክቢ፣ አብራችሁ በፍቅር ኑሩ ብላ ሜሪን ጠርታ ዛሬን አዋርታለች ማለት ነው። ታዲያ ምን ሊፈጠር ይችላል የሚለውን ነገር በቪዲዮ አብረን የምንመለከት ይሆናል። ውድ ተመልካቾቼ ሁላችሁም ሀሳብ አስተያየቶቻችሁን የተሰማችሁን ፈታ ዘና እያላችሁ በኮሜንት ላይ አስቀምጡልኝ ማለት ነው። እስከዛው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። በያላችሁበት እንግዲህ ፈታ ዘና እያላችሁ ሀሳብ አስተያየቶቻችሁን አስቀምጡ። እንግዲህ ወደ ቪዲዮ እንሂድና ምን ሊፈጠር ይችላል? ዳኒ ምን አይነት ስሜት ሊሰማው ይችላል? እንግዲህ ጽጌና ዳኒ ብዙ አመት የኖሩ ጓደኛ ማሞቾች ናቸው። ብዙ አመት ብዙ ነገር አብሮ ያሳለፉ ልጆች ናቸው። ታዲያ ምን ሊፈጠር ይችላል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ውድ ተመልካቾቼ እስቲ አብራን ቪዲዮን እንመልከት። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑላችኋለሁ። ወደ ቪዲዮ ልክ ዲስሪስፔክት እንድታደርጊኝ አልፈልግም። በሰላም መንገድ ነው የመጣሁት ላወራሽ የፈለኩት። አንቺም እንድትኖሪ ፈልጌ አላውቅም ነበረ። ግን ከዚህም በኋላ ሁለታችሁን አንድ የሚያደርጋችሁ ነገር ስለተፈጠረ በነገሩ አምኜበት ደስተኛ ሆኜ ስለደስተሽ ተረጋግተሽ አውራትሽ እኮ ተረጋግታ እያወራች ስለሆነ እኔም ተረጋግቼ ነው እየመለስኩ ያለሁት። አልታይም? መረጋጋት አይታይም? ችግር የለውም ዳኒ፣ በዛ በኩል መሆን ትችላለህ። አንቺ በዚህ በኩል መጣ ትችላለሽ። ችግር የለውም። ነቀሞችን ነው ያሳስብሽ እንዲያረ እሱን በትክክል አውሪ ብለሽ ዳኒ ሁሌ ምን ይጋር። እሺ ወደ ጉዳይ እሺ Scrub it, soak it, stain remover, add it. It'll be gone almost. Almost? I want all gone. New Ariel Platinum Clean has 10 times extra stain removers that penetrates, lifts and removes the toughest stains in one wash. No extra steps.
እሺ አብራችሁ የምትሆኑበትን ፍቃድ ላይ መስጠት የምችል ሰው ሆኜ ወይም ደግሞ እያስፈቀዳችሁኝ አንዴ እሱን አውርታት ጨርስ ሀሳባችሁ ግለጽልሽ። ምንም ለነገሩ የመጣሽ ነገር አይደለም። ስለዚህ የምትፈልገውን ነገር አውርታ እስከምትጨርስ ታገሽ። እየሰማሁት እኮ ዳኒ እየሰማሁ ነው። ዳኒ በዛ በኩል ይሻል። ለምንድን ነው እዛም ቢሆን እኮ ችግር የለውም። እሱ ይሆናል እያናደዳት ያለው ፕሊስ ዳኒ። አይ ተቀይረሻል። እሱን ተረጋጊ። ምን ሆነሻል? እንግዲህ ኤፍሶን ንዴት እያላት እየተገኘች ነው። እንግዲህ ጽጌም ተረጋግታ ረጋ ብላ ለማውራት ስትሞክር ራሱ በጣም ነገር እያላት ነገሮችን እየበጠበጠች ትገኛለች። ሜሪም ደግሞ በዚህ መሀል ስሜታዊ ሆናለች ማለት ነው። እንግዲህ ኤፍሶን ባለቤትነት ተሰምቷት ለዳኒ ተቆርቋርነት ተሰምቷት እኔ የሱን ልጅ ተሸክሜያለሁ፣ የሱን ልጅ በሆዴ ይዣለሁ እና አንቺ ምን ቤት ነሽ ከሱ ጋም እንዲሆን ወይንም ፍቃድ ምትሰጪ አንቺ ማን ሆነሽ ነው ምንድነሽ ብላ እንግዲህ ሽንፈትሽን ካማሽ ጥሩ ነው መሸነፍሽ የማይቀር ነው ተሸንፈሻል እያለቻት ትገኛለች። የምር ጽጌ የምር ተሸንፋ ነው ወይስ ለፍቅር ተሸንፋ ነው? ፍቅር ያው የምታፈቅረው ሰው ደስ ከሚለው ሰው ጋር ይኑር ደስተኛ ይሁን ብላ ነው ወይስ እውነትም ሽንፈት ነው እየተሰማት ያለ? ውድ ተመልካቾቼ እናንተም ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ቪዲዮውን አብረን እንመልከት፣ ሀሳብ አስተያየታችንን እንሰጣለን ማለት ነው። በጣም ይቅርታ መጠየቅ ፈልጋለሁ። ምን ማለት ማለት ይሄን ያክል ጠርቶ ይቅርታ የሚያስብል ነገር ምን ማለቻው አልተፈጠረም። አንቺን ማቅሽ በዳኒ ነው እኔ ካንቺ ጋር ያገናኘ ምንም ነገር የለም። እሷ ከመገናኘት ፈልጋለሁ ስላለፈው ነገር እንደ ሰውን በዚህ ላይ ላክናጭ እንጂ ኖ ዳኒ አልገባኝም። አስተያየት አሰጥም እንዴ? አይ ኢትስ ኦኬ ምንም አረጋግጥ ግን ዘይን ሰወሬ ላይ መቆም ማለት ነው። እግዚአብሔር ኖ እኔ ማውራት አለብኝ። ከበሪኑሽ ስታወሪ ምን ሆነሽ ነው? በስነ ስርዓት ያወራች ካስቀየምኩሽ ይቅርታ እያለችሽ ነው። እኔ ምን አላስቀየምሽኝም ነው እያልኩ ያለሁት። ሰው አንደርስታንድ ለማድረግ ሞክሩ። ከኔ ጋር ምንም ተገናኝተሽ አታውቂም ነው እያልኩ ያለሁት። ኢትስ ኦኬ ኤልሼፍሱ ዳኒ የሚፈልገው ነገር ሁሉ ታውቂያለሽ። አብረሹ መሆን ትችያለሽ። የምትገቢው አይነት ሚስት እንደሆንሽ ተረድቻለሁ። ሰው አብራችሁ ብትሆኑ ደስ ይለኛል። ዳኒ ከእሷ ጋር አብሮ መሆንህን እኔ ተቀብዬዋለሁ። ስለዚህ ሁለታችንም በየመንገዳችን በየመስመራችን ብንሆን ደስ ይለኛል። ስለዚህ አደራ ኤፍሱን ዳኒን አደራ እባክሽ አደራ እየሰጠሽ ነው። አልገባኝም። ምን ማለት ነው? ዳኒን አደራ ስለነበረን ነገር አመሰግናለሁ። ትናንትና ያሁሉ ነገር ተፈጥሮ ከጉዞ ቀርተሻል። አሁን ደግሞ ዛሬ ምን አዲስ ነገር ተፈጠረ? መቼም ቢሆን ይህን ነገር መቋቋም አልችልም። መቼም ቢሆን ይህን ላይፍህን አክሰፕት አድርጌው መኖር እንደማልችል ታውቃለህ። ምናልባት በመሀላችሁ የገባሁት እኔ ልሆን ይችላል። አይ ማን የገባሽው? በሁለታችሁ መሀል እኔ ነኝ የገባሁት። በመሀላችን ገባሽ ይሻለው ነው። አም ሶሪ ዳኒ እንዳልኩ ነው። እኔ እናንተ ብንዋደድም ብንፋቀርም አብረን መሆን አልቻልንም። በመሀላችን ብዙ ነገር ነው የተፈጠረው። ለልጅ ደግሞ ታስፈልገዋለህ። አባት መሆን አለብክ። እሱን አውቃለሁ። እኔ ብልሽ አባት መሆኑም ግዴታ ስለሆነብኝም ምንም እኮ ልታስረዳት አትችልም። ከዚህ አይነት አባት ስላልሆንኩ ነው የገባሽ አይደለም። ከዚህ ቤት ብዙ ነገር አውጥተናል። እንግዲህ ዳኒ ምን ማለት ነው? ምን ለማለት አስበሽ ነው? እኔን አደራ ብለሽ ልሰጨኝ ምን አስበሽ ነው? ያ ሁሉ ነገር ተፈጥሮ ተቃቁመን አልፈን ዛሬ መተን ደግሞ እንዴት እንደዚህ አይነት ነገር ትያለሽ? እንዴት እንደዚህ አይነት ነገር ታወሪያለሽ? ብለው ዳኒም እንግዲህ ስሜታዊ ሆኖ እያወራት ነው። ጽጌ ያደረገችው ትክክል ነው የሚለው እንደ አንድ ሴት ትክክል ነው። እንግዲህ ኤፍሶን ደግሞ በጣም ያው ስለ ዳኒ የምታውቅ ዳኒን የምትፈልግ በጣም የምታፈቅር ሆነ እንግዲህ ያው እየተከራከረች ትገኛለች ማለት ነው። ዳኒ ደግሞ እኛ መሀል አልገባሽም ማን ገባሽ ብሎሻል አለች። ጽጌ ደግሞ እኔ እናንተ ብንዋደድም ብንፋቀርም አንድ ላይ እንድንሆን ወይንም አንድ ላይ ህይወታችንን እንድንቀጥል ፍቅራችንን እንድናስቀጥለው አልተፈቀደልንም ብላለች። በጣም ያሳዝናል። እንግዲህ በዚህ ውስጥ ውሳኔውንና ትክክለኛውን ነገር ትክክለኛውን ሰው መምረጥ የሚችለው ዳኒ ነው ማለት ነው። እንግዲህ ዳኒ ምን እያላ ነው? እስቲ አብረን ቪዲዮውን እንመልከት። እንዴት ነው አሁን ከመሬት ተነስተሽ ሻው ዳኒ? ነገሩ እኮ ለኔ ከባድ ነው።
ከሷ ጋር ለኔ ነገሩ ከባድ ነው። የምታፈቅረው ሰው እንደማጣት በጣም ቀሎሻል። በምድር ላይ ቀለለሽ ነገር ቢኖር ይሄ ነው። እንዴት ነው እኔ ከሷ ጋር ሁሉ ለጀና ሳድር ምናምን ብለሽ ድጋሚ እንድኖር ነው የማትፈልጊው? ነው የኔ መኖር ነው አንቺን እየጎዳሽ ያለው። ስረዳ የኔ መኖር አንቺን እየጎዳሽ ነው ያለው። ሶ ደህና መሆኔ ጤነኛ መመልሴ ጤና መመለስ አትፈልጊው? ይሄን ለማለት ነው። በቃ ዳኒ በቃ ሂዱልኝ። በቃ ሂዱ። ከዚህ በላይ መቆየት አልችልም። ምንም ልልህ አልችልም እያልኩ ነው። በቃ አብራችሁ መሆን ትችላላችሁ። እንግዲህ ኤፍሶን ደግሞ ይሄንን ማለት እኮ ይሄንን ልትይ ወይንም ልትጠሪ አይገባም። ለአንቺ እንድታዘንልሽም እንዲያዝንልሽም ማድረግ አይጠበቅብሽም። በስልክም በቮይስ መናገር ትችይ ነበረ ብሏል። እንግዲህ ዳኒ ደግሞ አንቺ ይሄንን ሁሉ ነገር እንዴት ትይኛለሽ? አንቺ የኔን መኖር ነው ወይ ያናደደሽ? እንግዲህ እኔ እንድኖር ነው ወይ ያልፈለግሽው ብሎ ዳኒም በጣም ስሜታዊ ሆኗል። ጽጌን ማጣት ስለማይፈልግ ማለት ነው። እንግዲህ አንድና አንድ ውሳኔ እኮ ዳኒ አንተ መወሰን ትችላለህ። መምረጥ ያለበትን እኮ ህይወት መምረጥ መርተ መኖር ትችላለህ። ህይወትን መርጦ እንጂ ተገዶ ሚኖር ማንም የለም። እኔ እንደዛ ነው የምሰማኝ። ሰው ህይወትን ሲኖር መርጦ ወዶ እንጂ ተገዶ ሚኖር ሰው አለ ብዬ አላስብም። በፍቅር መሃል በግዴት ሚኖር ሰው አለ ብዬ አላስብም። በውዴታ ነው እንጂ ስለዚህ ዳኒ መርጠክ እንጂ ተገደክ አይደለም የምትኖረው። ስለዚህ አንተ የትኛ ህይወት ደስ ያሰኝሃል? የትኛ ህይወት ነው ደስታ መስጠክ? ይሄንን ነገር ማወቅ አለብክ። አንተ መርጣ ነው መኖር ያለብህ እንጂ እዚህ ጋር ክርክር መፍጠር፣ ተከራ መፍጠር፣ ያችኛውም ደግሞ የባለቤትነት ስሜት ተሰምቶ ሌላ ላፊ ንግግር ማውራት ለምን ያስፈልጋል? እንግዲህ ጽጌን ለምን ጠረሽን? ታዲያ ለምን ጠርተሻል? ለአንቺ እንዲያዝንልሽ ነው? ለአንቺ እንዲያለቅስ ነው? ምን እንዲያደርግልሽ ነው የፈለግሽው? ብለው እንኳን ያው ጽጌን ዲስሪስፔክት እያደረገች ታወራለች። እንግዲህ ጽጌን በጣም ዝቅ አድርጋ ወይንም ከዳኒ ጋር ምንም ነገር እንደሌላ አድርጋ በጣም እንትን አድርጋ እያወረቻት ትገኛለች ማለት ነው። እና በጣም ያው ከባድ ነው። ታዲያ ከዚህ በኋላ ያለውስ ምን አይነት ውሳኔ ሊሆን ይችላል? እሱን እስቲ አብረን እንመልከት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን ፈታ ዘና እያላችሁ አስቀምጡ ማለት ነው። ወደ ቪዲዮ ንገሪ። ምን ልትይ እንደጠራሽ ንገሪ። እንዴ እሱስማና ልጅ ንገሪ። እኔ ለነሱ አስወጭው ጽጌ ገብቶሻል? እኔ ገብቶኛል። ሶስቷን ከስሽ ወጣ እግዚአብሔር አንተ ምን ያማል? ዶክተሩ ምንድነው ያለው? ነርሷ እግዚአብሔርን አስጠንቅቃለች። ነገረች። ምን ሆናችሁ ነው እንዴ? እንደዚህ አይነት ስትረስ ውስጥ እንድትገባ አልፈልግም። ልብህ አንዴ እርፍ ብሎ በአንድ ሳይድ ሆነ እንድትኖር ስለምፈልግ ነው ያደረኩት። ይሄን ያደረኩት ለሁለታችንም ብዬ ነው። ለኔ ብቻ ብዬ እንደሆነ አድርገህ እንድታስበው አልፈልግም። ኤፍሱን ስሚኝ ጽጌ፣ እኔ ምንም የምታስረጅኝ ነገር የለም። ከኔ ጋር ምንም የምታወሪው ነገር የለም። እሱን እንዲረዳሽ ነው የምትፈልጊው? እሱን አስረጅ። አንቺ ምን ትረጂኝ ፈልጋለሽ? ምንድነው ነው የምረዳሽ? ከኔ ጋር የሚያገናኝሽ ጉዳይ እኮ የለም። ዳኒ ነው የሚያገናኘን። ኦፍ ኮርስ ማንም የሚያገናኝ ነገር የለም። ስለዚህ እሱ ከተረዳሽ እረዳሻለሁ። እሱን አስረጅ። እሱን እኔ እኮ እንደኔ አይነት ሰው ስላልሆንኩ ነው። ገባሽ አይደለ? በወዲሽ ያሹ ልጄ ነው ብዬ ስላሰብኩ ነው። ተረዳሽኝ አይደለ? ገባሽ? በወዲሽ ልጄን ብትይዥም እንደዚህ እንድትናገሪ ወይ ደግሞ እንደፈለግሽ የምታደርጊ ሰው እንደሆንኩ እንድታስቢ አልፈልግም። እንደፈለግሽ ኖ እንደዛ ማሰባችሁ እንደፈለግሽ ያረከኝ ያረከኛለሁ። እኔ ምን አደረኩ? እኔ አንተም ብዬ ነው እዚህ ሁሉ ጣጣ ውስጥ የገባሁት። እኔ እኮ በሰላም መኖር የምችል ሰው ነኝ። እሱን እባክሽ ተረጋጊ። ሜሪዬ ወደዚህ ነኝ። ተረጋጋ። በጣም ጥሩ ነው ያልኩሽ ጽጌ። እኔ ከማጋ መኖር እንዳለብኝ ምን ማድረግ እንዳለብኝ ምናምን ኤቭሪቲንግ ልጄን ማሳደግ እንዳለብኝ ስለማላውቅ አንቺ ነኝ እንዳለ ነገርሽኝ አይደለም። ከዚህ በኋላ እኔ ከኤፍሱን ጋር ቀጥላለሁ፣ ልጄን ያሳድጋለሁ፣ ትዳሬን ይዛለሁ። ይሄ ነው አይደል የጠራሽብን ዋናው ነገር? ሌላ ምንም ሌላ ርዝቅ ሊመጣ ይችላል። አዎ ግን ስማኝ፣ አንቺ ለሱ የተሻለ ሰው ነሽ። እሱን አንቺ አትነግሪኝም። እስቲ በቀና መልስ መልሽለት። እንደምን ሆነሻል? በቀና ነገር አውሪ። እኔ የተሻልኩ እንደው እንግዲህ ሰው ተረጋግቶ ማውራት የሚባል ነገር ጽጌ፣ እኔ ዛሬ ጽጌን ሳላደንቃት አላልፍም። የምሬን ነው የምላችሁ። ጽጌሻ በጣም ተረጋግታ ከዛ ሁሉ ንዴት ስሜት ውስጥ ወጣ እንደዚህ ማናገሯ ራሱ በጣም ትልቅነት ነው። እና ዳኒ ደግሞ ተናደደ። በቃ ልጄን እንዲያሳድግ አባት እንደሆንኩ ትዳር እንዲያዝኩ ምናምን ልትነግርኝ ነው የጠረሹ? በጣም ጥሩ ነው። በቃ አንቺ የኔን መሮር አልፈለግሽም ብሎ ዳኒ ደግሞ በጣም ተናዶ
በጣም ተቆጥቶ በጣም ተበሳጭቶ ይገኛል ማለት ነው። እንግዲህ ዳኒ እኮ ያው አንተ እኮ ወደህ እንጂ ተገደህ የምትኖረው ህይወት የለም። ለምን አንተ እዚህ በዚሁ ምርጫህን ፍርጥ አድርገህ ለምን አታወራም? እንግዲህ ኤፍሶንስ እንደመጣላት እንደፈለገችው በጽጌ ላይ ለምን ታወራለች? እንግዲህ በጣም ነው የሚያሳዝነው። እኔን የምታገኘኝ ነገር የለም፣ እኔና አንቺ የምንገናኘው ነገር የለም፣ በዳኒ በኩል ነው የምንገናኘው ሰው። ስለዚህ በቃ እኔን እንዳትናገረኝ፣ እኔን እንዳታወርኝ፣ እንዳትነክኝ ሁላ እያለች ትገኛለች ማለት ነው። ጽጌ በጣም ያው ተረጋግታ ነው እያወረቻት ያለው ማለት ነው። ነገሩ ሊሆን ይችላል ያለችበት ነገር ይሆናል። እሺ ጽጌ ማለት ነው። ዳኒ በእኔ እናንተ መሀል ብዙ ነገሮችን አሳልፈናል። ትልቅም ነገር አሳልፈናል፣ ትንሽም ነገር አሳልፈናል። በጣም ብዙ ነገሮችን አሳልፈናል። ጓደኝነት ነበረን፣ ፍቅርም ነበረን፣ መዋደድ ነበረ። በመሀላችን የገነባነው ትልቅ ነገር ነበረ። እንደዚህ በቀላሉ ይፈርሳል ብዬ እኔም አላሰብኩም። እኔ አንተ ጋር ስለያይ ሁሉም ነገር ደህና ሆኖልኝ ሁሉም ነገር የተሳካ ጽጌ ደህና ነኝ፣ ደስተኛ ነኝ። ዳኒ የገነባነው ነገር እንደዚህ ባጭሩ ይፈርሳል ብዬ አስቤ አላውቅም ነበር አንድ ቀን። ግን እንዳልኩ ነው። ምናልባት በህይወታችን አንድ ሴት ገብታ ቢሆን ምናልባት ነገሩን አቀለው ነበረ። ግን ደግሞ እሷም አርግዛለች። ይሄን ነገር ደግሞ ይከብደኛል ማሰብ። ምን ብዬ እንደምነግርህ አላውቅም። ሁለታችሁ አብራችሁ ከኔ የተሻለች ሰው እንደሆነች ነው የማስበው። ምክንያቱም ከምንም በላይ ያለውን ዓለምህን ልጅ ሰጥታለች። ልጅ ደግሞ የእግዚአብሔር ስጦታ ነው እና የላይፋችን መስመር እንግዲህ ለየቅል ሆኗል። እኔ አብረን ምንም ደስ ይለኝ ነበረ፣ ግን እኔ ከዚህ በላይ ማውራት አልችልም። እኔ ከዚህ በላይ አላወራም እኮ። ተረጋጊሽ ጽጌ፣ ተረጋጊ። ይገባናል ብዬ አስብ ነበረ፣ ግን አልሆነም። ምን ይልሻል እስኪ ውዴ፣ የታዘበን ያየፈራ ለሰቀቀን ስዳርጊ ሳልጠረጥር ሳልዘጋ ቀደም ያለብሽ ጽጌ ደስታ ማግኘት እንግዲህ በጣም ያሳዝናል። ጽጌና ዳኒ ነገር እዚህ ጋር ያበቃል፣ ያቋጫል፣ ይቀጥላል። እስቲ አብረን የምንመለከተው ይሆናል። ዳኒን ቻው ብላ ሄዳለች። እንግዲህ ያንተ ዓለም ያለ ኤፍሶን ውስጥ ነው። ልጅን ሰጥታለች። እኔም ካንተ ጋር ብኖርና አንተን ባገባ ልጅ ብወልድ ደስ ላይ ነበረ፣ ግን ሊሆን አልቻለም። ህይወት መስመሯ የተለያየ ስለሆነ በእንደዚህ አይነት በተለያየ መንገድ ነው ልንጓዝ ችለው ብላ እንግዲህ ተለያይታ ሄዳለች ማለት ነው። ዳኒም ያው ሄዷል፣ ኤፍሶንም ሄዳለች፣ ሜሪ ብቻዋን ቀርታለች። በጣም ያሳዝናል። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ ዳኒና ጽጌ አብሮ ይሆናል ወይ? እንግዲህ ኤፍሶን ጋር ያለ እውነትስ ምንድነው? ኤፍሶንስ ምን እውነት ታወጣለች የሚለውን ነገር በቀጣይ ቪዲዮ የምንመለከት ይሆናል። እስከዛው ግን ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ